ለረጅም ዓመታት በቤተሰባችን ውስጥ ሚስጥር ሆኖ የቆየ ገበናችን ነው። ከወለድኳቸው 7 ልጆች መሃል 6ቱ ሰዶማዊ ሆነዋል። 8ና 9ኛ ልጆች ማለት ነው ባዕዳን ፍጡራን ሆነው ሕይወት አልባ ሆነው ከማህፀኔ ወጥተዋል። የመጨረሻው ልጄ 7ኛው ልጄ ብቻ ነው 6ቱ ልጆች አመንክም አላመንክም ነው ያለችኝ። ሰዶማውያን ሆነዋል፣ አላገቡም፣ ከመስመር ወጥተዋል ነው ያለችኝ። የቤታችን የሀብት ሚስጥር ጥንቆላ ነው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር ፍቃድ ተገናኝተናል። ለዛሬም ከአድማጭ ተመልካች የደረሰኝን ታሪክ ነው ወደ እናንተ የማቀርበው። የቤታችን የሀብት ሚስጥር ጥንቆላ ነው። ያንን መንገድ በመከተላችን ግን ከወለድኳቸው 7 ልጆች መሃል 6ቱ ሰዶማዊ ሆነዋል። በጣም በሚገርመው ሁኔታ መጨረሻ ላይ የወለድኳቸው በተከታታይ በዓመት ልዩነት 2 ጊዜ እንግዲህ 8ና 9ኛ ልጆች ማለት ነው ባዕዳን ፍጡራን ሆነው ሕይወት አልባ ሆነው ከማህፀኔ ወጥተዋል። ይህንን ሚስጥር ዛሬ ነው የምነግርህ። ለረጅም ዓመታት በቤተሰባችን ውስጥ ሚስጥር ሆኖ የቆየ ገበናችን ነው። ልጆቼ 6ቱም ሰዶማዊ ሆነዋል። ይሄ ሁሉ የሆነው እግዚአብሔርን ስላስቀየምን ነው። የማይሆን መንገድ ስለተከተልን ነው። የኛ ህይወት ብዙ ሰዎችን ያስተምራል ብዬ ስለማምን ይህንን ታሪክ ልንገር። ብዙ ጊዜ ታሪክን እከታተላለሁ፣ የምትሰራቸውን ታሪኮች እና የእኔም ታሪክ በርካታ ኢትዮጵያውያንን ያስጠነቅቃል ብዬ ስለማምን ነው ብላ ነው የዛሬ ባለ ታሪኬ ይህንን ታሪክ ያደረሰችኝ። በእናንተ በአድማጭ በተመልካቾች ስም ከልብ አመሰግናታለሁ። እንግዲህ እኔ መንገድ ስቼ ይህንን አትርፍ ያለውና ሌሎች መንገድ ስተው መጥፎ ነገር እንዳያተርፉ እግዚአብሔር እንዳይቀያየሙ እኔ ማስተማሪያ ልሁን ብሎ መምጣት ቀላል ነገር አይደለም። የዚህ ፕሮግራም ዓላማ ይሄ ነው። የደረሰባችሁን ታሪክ የገጠማችሁን የህይወት ልምዳችሁን አካፍሎን ምለው ለዚህ ነው። በድምፅ ብቻ አይደለም፣ ዝም ብሎ ታሪክ በመላክም ብቻ አይደለም እና እባካችሁ ከዚህ ከመንፈሳዊ ህይወትም ውጪ እንደው ብዙ ታሪኮች አሉ እንኳ አይደለ? ብዙ የሚነገሩ ታሪኮች አሉ፣ ብዙ ሰዎች ሊማሩባቸው የሚችሉ እና ግዴታ መንፈሳዊ መሆን የለባቸውም። ግን በቃ በቤተሰብ ጉዳይ ዙሪያም ብዙ ማውራት የምንችላቸው ነገሮች ይኖራሉ፣ ሌሎች የሚማሩበትም። በትዳር ጉዳይ፣ በሰዎች ጣልቃ ገብነት ጉዳይ፣ ሰዎች ባደረሱብን ጉዳት ቁስል ጉዳይ ብዙ የሚወሩ ነገሮች ስላሉ ለሌሎች የእኔ ታሪክ ያስተምራል ብላችሁ የምታምኑ ሰዎች ግድ የላቸውም። በዝግጅት ክፍሉ አድራሻ እየደወላችሁ ኮንታክት አድርጉን፣ ቁጭ ብለን እናውራ፣ ሌሎችን እናስተምርበትና እግረ መንገድ ይህንን መናገር ስላለብኝ ነው። ወደ ታሪኩ ነው የምመልሳችሁ። ከዛ በፊት ግን አሁንም ነው መሀል ላይ ስላስታውስኩት አንድ ማሳሰቢያ ይኖረኛል። ትናንት ወዲያ አንድ ስልክ ተደውሎልኝ ነበር እና ቲክቶክ ላይ አይተን ነው እና ሚስቱ ተቸግራ ነው ሰውየው ነው የደወለልኝ እና አጭር የተቆረጠ የቲክቶክ ቪዲዮ ላይ አይተን ነው። ከዛ ስልክ አየንና መርጌታ ምናምን ይላል። ደወለን 20 ሺህ ብር አስገቡ ተባለን፣ አስገባን። እንዲህ ያለ በኋላ እንድትሸወድን ገባን፣ አንተ እንዳልሆንክ ገባን ምናምን የሚል ነገር ነው ነግሮኝ፣ ከዛ በኋላ ወደ ሌላው ወደ ትክክለኛው አጀንዳ የገባ ነው። እባካችሁ ቪዲዮ እየቆራረጡ ከስር መርጌታ ከሌ ብለው ስልክ የሚያስቀምጡ ሰዎች እኔ አይደለሁም የኔን ቪዲዮ ነው የቆራረጡ የሚጠቀሙትና እባካችሁ ገንዘብ ላኩ ስትባለው አትላኩ። ይህንን ፕሮግራም የምትመለከቱ ሰዎች ስንቴ ልናገር? ሰው ለምንድን ነው የማይሰማው? እኔ ቲክቶክ ላይ አክቲቭ አይደለሁም። ቲክቶክ አካውንት አለኝ፣ አዎ፣ ግን አክቲቭ አይደለሁም። አለቅም ፕሮግራም ቆይቻለሁ ከለቀኩኝ።
ስለዚህ ቲክቶክ ላይ የሚመጣው የኔን ቪዲዮ ይቆርጡትና ከስር ምንም ሳይቀይሩ ስልክ ብቻ ነው። ከዛ መርጌታ ከሌ ሰው ድምፅ አይለይም። አሁን የኔ ድምፅ አይለይም? ይለያል። እኔ እስከሚገባኝ ድረስ እንግዲህ ይህንን ድምፅ የሰማችሁ ሰዎች መርጌታ ከሌ ምናምን የሚል ነገር ስትስሉ የሆነ በአእምሯችሁ እንኳን የሆነ መጠራጠር እንዴት ነው የማይፈጠረው? እና እባካችሁ ገንዘብ አስገቡ፣ መፍትሄ ያለን የሚሉ እናማክራለን የሚሉ ሰዎች ጋር አትሸወዱ። እኔን ሪፕሬዘንት ስለማያደርግ በእኔ ስም የሚያጭበረብሩ ብዙ ሰዎች እንዳሉ ስለደረስኩበት ነው። እና 20 ምናምን ሺህ ብር ቀላል ብር አይደለም። በዚህ አይነት ስንቱን አጭበርብሯልና እባካችሁ ተጠንቀቁ ለማለት ፈልጌ ነው። ወደ ታሪኩ ለመለሳችሁ እና ይቺ እናት እንግዲህ በልጅነቷ ነው ያገባችው። በጣም በልጅነቷ ገጠር ያው የተለመደ ነው በልጅነት ማግባት እና በልጅነቷ አግብታ ባሏም እሷም ኦልሞስት ኑሯቸውን ያደረጉት አዲስ አበባ ውስጥ ነው። ብዙ ጣሩ፣ ብዙ ለፉ። በተቻላቸው መጠን እንግዲህ በቂም ባይሆን ለመኖሪያ የሚሆን ቅርስ ያዙ። ከዛ እየተለፋ እያለ ባል ብዙ ስራዎችን ሰርቷል። እየታተረ ሊስትሮ፣ ተላላኪ፣ ሆቴል ቤት ዘበኝነት፣ ብዙ ነገሮችን ሰርቶ ይሄ ከገጠር የሚመጡ ሰዎች ጠንካራ ጎናቸው ይሄ ነው። ጠንካሮች ናቸው፣ ተስፋ አይቆርጡም። ያው በዓላማ ስለሚመጡ ታግለው እንደምንም በተቻላቸው መጠን ከፍተኛ ቦታ ላይ ለመድረስ ይሞክራሉ። ብዙዎቹም ደግሞ ተሳክቶላቸዋል። እና ባለታሪካችንና ባለቤቷም እሷ ከገጠር ብትመጣም እንግዲህ ነዋሪነታቸውን አዲስ አበባ አድርገው በሰው ቤት ኪራይ እንደምንም እየለፉ እሷም እያገዘችው የተወሰነ መንገድ ከሄዱ በኋላ ሰውየው ማለትም ባለቤቷ እንግዲህ የንግዱ ዓለም ውስጥ ያለ ሰው ስለሆነ እንዳቅሙ ያው ንግድ ዓለም ውስጥ ስትሆኑ ከብዙ ሰዎች ጋር ትገናኛላችሁ እና ጓደኞች ያፈራ ተመሳሳይ ንግድ ውስጥ ያሉ ሰዎች እንደውም እሱ ሄዶ ሊስትሮም ሰርቶም ሌሎች አነስተኛ ስራዎችንም ሰርቶ በኋላ ምንድነው ይሄ ሱቅ በደረቴ የለም በትንሽ ነገር እንድን ያለ መለስተኛ ልብስ ቤት ነው የከፈተው። ከዛ አቆሙም እየጣለ ምንም ያለ የተወሰነ ካፒታል ያዘ። የስራ ዘርፉን ቀየረ። ያን የስራ ዘርፍ አልነግራችሁም፣ ምክንያቱም የስራ ዘርፉን ከነገርኳችሁ በኋላ ያለው ታሪክ በደንብ ማንነቱን ስለሚያወጣ እሷ ደግሞ አደራ ብላ ስላስጠነቀቀችኝ ታሪኩን ለመማሪያነት ተነግራችኋለሁ እንጂ ያኛው ነገር ብዙም አይጠቅማችሁም። የስራ ዘርፉን ቀየረ። ከዛ በኋላ ያው አጠገቡ በጣም አንድ የቅርብ ጓደኛ ያለው እና ያ የቅርብ ጓደኛው ግን በጣም በሚገርም ሁኔታ ድንገት ነው ቡም ያደረገው። ከዛ ይሄ ሰው ይጠይቀዋል፣ ባለቤቷ የባለታሪካችን ባለቤት ያንተ የስኬት ሚስጥር ምንድን ነው ሲለው ማወቅ ትፈልጋለህ? አዎ ይነግረዋል። እና ይዤ ልሂድ? እሺ ይዞት ይሄዳል እምለው ይገባቸዋል። ስለዚህ ዳንጌቦ የሚያሰራበት ቦታ ይዞት ሄደ፣ አሰራ። ዳንጌቦ ምንድነው እንደማትሉኝ ተስፋ አደርጋለሁ። በዘመኑ ልጆች ቋንቋ ድግምት መተት ምንለው ነው። አንዳንዱ አስገድግድ ይለዋል፣ አንዳንዱ ዳንጌቦ ይለዋል። ኤኒዌይ ያው መተትና ድግምት ነው። ስለዚህ ያ ሰውዬም እንግዲህ አቅርብ የተባለውን ግብር አቅርቦ ለጊዜውም ቢሆን እንደምንለው ምድራዊ ስልጣን ተሰጥቶታልና ለሚያምኑት ሰዎች ለሚያመልኩት ሰዎች በተወሰነ መልኩም ቢሆን ማድረግ ስለሚችል ያም ሰው አደረገለት፣ ተሳካለት። ገንዘብ ያዘ፣ ከኔ በላይ ሰው የለም አለ። ህይወቱ ተቀየረ። ሀብት መጣ፣ ንብረት መጣ በጥንቆላ። ስለዚህ የቤተሰቡ ህይወት እየተቀየረ መምጣት ጀመረ። በዚህ መሀል የመጀመሪያ ልጅ ተወለደ። ከዛ እየተባለ 7 ልጆች ተወለዱ፣ በየዓመት ልዩነት ማለት ነው። ጊዜንም አብራችሁ እያሰባቸው። ስለዚህ የሴትዮዋም ህይወት ተቀየረ፣ የቤተሰቡ ህይወት ተቀየረ፣ የእሱም እና በሚገርም ሁኔታ ልክ እንደ ጓደኛው እሱም ሀብታም ሆነ። ከዛ ላይ አብሪቱን መጣ፣ ከኔ በላይ ሰው የለም አለ። የበለጠ በዚህ ጉዳይ ላይ እየተካነበት መጣ፣ ከጓደኛው በላይ ከወሰደው ጓደኛው በላይ ማለት ነውና ያኛው ደግሞ አንዳንዴ እያመነታ ሲቀር ምን ሲል ይሄኛው እና በተባለበት ቀን ይሄዳል። ጠንቋዩ ጋር አድርግ የተባለው ነገር ያደርጋል፣ ገብር ሲባል ይገብራል፣ የጠየቀውን የግብር አይነት ይሰጣል። ስለዚህ በቃ ሰዎች እስኪገረሙበት ድረስ ማለት ነው። ከዛ ሰፈር ተቀየረ። ከነበረበት ሰፈር ወደሚመጥነው ሰፈር ሄደ። በጣም ትልቅ ቤት ገዛ፣ መኪና ተገዛ። የንግድ ዘርፉን እንደቀየረ ነግሬያቸዋለሁ። ከዛ አለ የተባለ ሀብታም ሆነ። በዚህ ማለት ነግሬያቸዋለሁ። በአመታት ልዩነት ጊዜው የነጎደ ሴት 7 ልጆች ተወለዱ።
ከዛ ቤተሰቡ ላይ ያለው መንፈስ ምንድነው የሆነው? የትዕቢት መንፈስ፣ በቃ ሌሎችን ዝቅ አድርጎ ማየት፣ ሌሎችን መናቅ፣ ከኔ በላይ ሀብታም ብሎ የለም ብሎ ማሰብ፣ እንዲህ አይነት ነገር በደንብ ቤተሰብ ውስጥ እኔም ላይ ጭምር ነው ያለችው ሴትዮዋ። የዘነት ማንነታችንን ረሳን ያለች፣ እንዳውም ቃል በቃል ማለት ነው። ከዛ ልጆች እያደጉ ሄዱ፣ ለአቅመ አዳም ደረሱ። ነገር ግን አንዳቸውም አላገቡም። ከሰባቱ አንደኛው በተለይም ደግሞ የመጨረሻው ልጅ ግን እቤት ውስጥ የሚደረገውን ነገር በደንብ እየገባው ስለመጣ በተለይ ነፍስ ካወቀ በኋላ ይሄ ነገር ለምን አተውም? ይሄ ነገር ከእግዚአብሔር ጋር የሚያጣላ ነው። በቃ በትክክል በአዳም ልኩ እንደምንከተል ጥንቆላ እንደሚሄድ ቤታችን ውስጥ ሪቹዋል ይደረጋል በነገራችን ላይ። ከዛ ሀብቱ ሲመጣ ለብቻ ጥግ ላይ ጎጆ ቤት አሰርተናል ያለችው። እዛ ጎጆ ቤት ውስጥ ከባሏ ውጭ ማንም አይገባም። ቀን ተመድቦለታል። ቁጭ ብሎ እሷ እየካደመችው ቡና እያፈላችለት የሚያመልከውን የሚደግመውን እየደገመ የሚያመልከውን ሴጣን ያመልካል። ግን በሚስጥር ነው። ማህበራዊት ላይ ይሳተፋሉ። ቤታቸው ግን ማንም ሰው እንዲመጣ አይፈልጉም። ኢቨን ዘመድ የሚባል በተለይ ባለሀብት ከሆነ በኋላ ዘመድ የሚባል ነገር እንዳይመጣ ከልክለናል ያለችው እና ቢቀርስ ዘመድ እስኪታዘብ ዘመድ እስኪርቅ ድረስ ከዛ ሀብት በሀብት ላይ መጣ፣ መኪና በመኪና ላይ ኤኒዌይ ሁሌም የምንለው ማለት ነው። ይሄ ምድራዊ ሀብቱ በጣም እያበበ መጣ። ልጆች እያደጉ ሲመጡ ለአቅመ አዳም ሲደርሱ ለሰባቱም ልጆች አባት ሱቅ መክፈት ፈለገ። ሰባተኛው ልጅ ግን ተቃወመ። በጣም በሚገርም ሁኔታ አንዳንዴ እግዚአብሔር መርጦ የሆነ ሹመት ይሰጣል። እኔ ለዚህ ልጅ ሹመት ነው ብዬ ነው የማስበው። ሰባቱንም ልጆች ይሰበስብና እድሜያችሁ ደርሷል፣ እንደየእድሜያችሁ እንደየችሎታችሁ የየራሳችሁን ቢዝነስ እንድትከፍቱ ገንዘብ ልስጣችሁ አላቸው። ስድስቱ ተስማሙ። ስድስቱ በየራሳቸው ዘርፍ ገንዘብ ተሰጣቸው፣ የየራሳቸውን ቢዝነስ ጀመሩ። በተለያየ መስክ የየራሳቸውን ሱቅ ከፈቱ። ሰባተኛው ልጅ ግን በዚህ መንገድ የመጣ ገንዘብ አልቀበልም ነው ያለው። ጋሱ የእግዚአብሔር ልጅ ነው። ምን አለ ቢለምኑት በፍጹም እና ይሄ ነገር እንደውም እኔ እንድትተው ነው የምፈልገው። ንስሐ አባት መያዝ አለብን። የምን ንስሐ አባት ነው የተባለው? እዛ ቤት ውስጥ እንግዲህ የሚከተሉትን ነገር ነግሬያቸዋለሁ። አየ እንደማይለወጡ ሲያቅ አፈንግጦ ነው የወጣው። አፈንግጦ ወጥቶ ግን ከቤተሰቡ ገንዘብ ላለመቀበል ሲል ያው ሀብታም ቤተሰቡ ስትፈጠሩ አጃቢዎቻቸው ብዙ ነው። የአባት ጓደኛ ይኖራል እንደዚህ ምናምን ነገርና ያ ልጅ ከቤተሰቦቹ ሳይወስድ ከአባቱ ጓደኛ ገንዘብ ተበድሮ እመልሳለሁ ብሎ የራሱ የሆነ ነገር ነው የጀመረው። የወንድሞቹን ያህል አይሆን እንጂ የሌ በቃ በራሱ መንገድ ስኬታማ እየሆነ መጥቷል። ስኬታማ እየሆነ መጥቷል ስላችሁ እንደ ወንድሞቹ ብዙ ገንዘብ ባይኖረው መኪና ባይኖረው እንዲህ ብዙ ሀብት ባይኖረው የልጅ በራሱ መንገድ ግን እግዚአብሔር እየባረከለት ራሱን የሚያስራድበትን ነገር አላጣም። ስለዚህ እየቆራረጠ ምንም እያለ ብድሩን የወሰደውን ገንዘብ መለሰ። በራሱ መንገድ መንቀሳቀስ ጀመረ። እየተማረም በነገራችን ላይ ስድስቱ ልጆች የሀብት ማማ ላይ መውጣት ሲጀምሩ ሁሉም ትምህርታቸውን አቋርጠዋል። ያልተባረከ ማንነት መገለጫ አንደኛው ይሄ ነው። የሆነ ነገር ላይ እስከ መጨረሻው ግብ አትሄዱም። ለጊዜው ገንዘብ አይናችሁን ስለሚያሳውራችሁ ማለት ነው። ይሄኛው ልጅ ግን ኤክስቴንሽን እየተማረ የማታ እየተማረ የዩኒቨርሲቲ ትምህርቱን ጨረሰ። ስራውን ይሰራል፣ ትዳር ያዘ። ሌሎቹ ትዳር ሳይዙ አንድ ልጅ ወለደ። ከዛ በላይ አልወለደም ነው ያለችኝ እናትየው። አንድ ልጅም ከተባረከ በቂ ነው። ሺ ቢወለድ ሺ ነው ጉዱ አይደለም። ከተባረከ ግን ይበቃል አንዱም ይባላል እስከ አባባሉ። ሺ ልጅ ቢወለድ ሺ ነው ጉዱ፣ ከተባረከ ይበቃል አንዱ እንዲህ የሚባል አባባል እንዳለ አውቃለሁኝ። እና ይሄ ልጅ እንግዲህ የሁሉም ታናሽ ነው። ነገር ግን በእግዚአብሔር መንገድ ስለሄደ በአነስተኛም ነገር ቢሆን በረከት ሰጥቶት እግዚአብሔር አንድ ልጅ ወልዶ ወንድ ልጅ ወልዶ በቃ በሰላም የሱ ቤቴ እግዚአብሔርን የምትፈራ ሚስት አግብቶ መኖር ጀመረ። እርግፍ አድርጎ ቤተሰቦቹን ነው የተዋቸው። ሊያቀርቡት ይሞክራሉ፣ ብዙ ጥረት ያደርጋሉ። አይደለም በእናቱ ስለማይጨክን ግን አንዳንድ ወንድሞቹ እንደሌሉ አጣርቶ ሄዶ እናቱን ሰላም ብሎ ይመለሳል። በእናቱ መጨከን አልቻለ። አባቱን እርግፍ አድርጎ ትቶታል። ምክንያቱም መነሻውም አባቱ ስለሆነ እናትየው ቢላትም ቢሰራትም
እናትየውም እንግዲህ ገንዘቡ አታሎኛል ነው ያለችኝ። ከዛ መንገድ በቃ ታውረን ነበር ነው ያለችው። በኋላ በጣም በሚገርም ሁኔታ እነዚህ ልጆች የገንዘብ መጠናቸው እየጨመረ ሲሄድ ሁሉም መንገድ ነው የለቀቁት። በጣም በሚገርም ሁኔታ ነው ያለችኝ። በጣም በሚገርም ሁኔታ ዝርዝር ነገር ውስጥ አልገባም ነው ያለችኝ። ከሰባቱ ልጆች የዳነው የመጨረሻው ልጄ ሰባተኛው ልጄ ብቻ ነው። 6 ልጆች አመንክም አላመንክም ነው ያለችኝ። ሰዶማውያን ሆነዋል፣ አላገቡም፣ ከመስመር ወጥተዋል ነው ያለችው። እግዚአብሔር አንዱን ልጄን ብቻ ነው ያዳነልኝ። ከቤት አፈንግጦ ያወጣዋል። በቃ ራሴ ኑሮ እኖራለሁ ብሎ የወጣውን ልጄን ያዳነልኝ። የሚገርምህ በዛ አይነት ሁኔታ ውስጥ እየኖርን 8ኛ ልጅ አረገዝኩ አለች። እንግዲህ ነገርኳችሁ፣ በጣም በልጅነቷ ነው የተዳረችው። ልጅ ነች። 8ኛ ልጅ አረገዝኩኝ። ስወልድ ግን ሐኪሞች ሁሉ ተደናግጠዋል። ለምን ብያት ነበረ። ሰው ይሁን በግ ይሁን አሳማ ይሁን የማትለየው ፍጡር ነው ከሆዴ የወጣው። ከሆዴ ሲወጣ ግን ደግነቱ ህይወት አልባ ነበረ። ሐኪሞቹ አሳዩኝ። ባለቤቴ መጣ፣ ተጠራ፣ ጉድጉድ ተባለ፣ በሚስጥር ተወገደ። ይሄን ሚስጥር የምናውቀው ግን እኔና ቤተሰቦቼ ብቻ ነን። ለመጀመሪያ ጊዜ ስነግረው ነው፣ አደባባይ ሳወጣው ነው። ዛ ኔክስት ታይም ላይ በአመት ልዩነትም እንደዛው ነው የተደገመው። ከዛ በኋላ ሴት መውለድ የለባትም ተብዬ እኔም ደግሞ ፍቃደኛ አልነበርኩም። ሁለቱ ነገሮች በጣም አስደንግጠውኛል ያለችው። በጣም አስደንግጠውኛል። ሁለቱም ጊዜ ተመሳሳይ ባዳም ፍጡር ነው ከሆዴ የወጣው። ይሄ የምን ውጤት እንደሆነ ዘግይቶ ነው የገባኝ አለች። እንዴት ዘግይቶ ገባች ብያት ነበረ። ልጆቼ በሰዶማዊነት ሲቀጡ እኔ በተከታታይ ባዕዳን ፍጡራንን ስወልድ፣ ይሄ ለብዙ ሰው ግራ የሚያጋባ ምናልባትም ደግሞ መታመን የማይችል ታሪክ ሊመስል ይችላል። ብዙ ጊዜ ስትናገር እሰማሃለሁ አለች። እኔ የምሰራው ለ2 እና ለ3 ሰው ነው። 2 እና 3 ሰው መለወጥ ማዳን ማስገንዘብ ከቻልኩ ሌላው የራሱ ጉዳይ የምትለው ነገር አለ። እኔም የኔን ታሪክ ሰምቶ አንድ ሰው ይህን መንገድ አልከተልም የኃጢአት መንገድ ነው ካለ ለእኔ በቂ ነው ያለችኝ። የገባው ሰው እንደዚህ ሲገባው ደስ ይላል። ሴት በቤተሰቧ ላይ የመጣው መቅሰፍት ዘግይቶም ቢሆን ሲገባት ባነነች። ከረፈደም በኋላ ቢሆን ግን ያው ከረፈደ ስል እኔም ሰው ነኝና እኔም ዓለማዊ ሰው ነኝና በዓለማዊ ቋንቋ ነው እያወራችሁ ያለሁት። በእግዚአብሔር ቤት ግን አልረፈደም ነበረ። ስለዚህ እቺ ሴት ትክክለኛ መንገድ አይደለም ያለ ነው አለች። ቤተሰቦቿን ብትመክር ሊሰማት አልቻሉም። ባለቤቷንም ግድ የለህም በቃ አሁን ያለን ነገር ይበቃናል፣ እሱን እንዲባርክልን እንደውም ከዚህ ላይ ለተወሰነ ነገር ሸጠን ለቤተክርስቲያን እንስጥ፣ በዛ ንስሐ እንግባ፣ እንጠመቅ፣ ወደ ትክክለኛው መንገድ እንመለስ። ልጆቻችን መንገድ የሳቱበት ያው ሙሉ ቤተሰቡ ያውቃል የልጆቹ ሰላማዊነት። ሙሉ ቤተሰቡ መንገዱን የሳተው ከ7ኛው ልጅ በቀር እኔ በተከታታይ በአመታት ልዩነት በአመት ባዕዳን ፍጡር ከሆዴ የወጣው ይሄ የእግዚአብሔር ቅጣት ነው። እሱን ስላስቀየምን ቀዩ መስመር ስላለፈን እንደማትታዘበኝና ያለችኝ። በጣም ሀብት እየመጣ በጣም ሀብታም እየሆንን በጣም የሀብታችን መጠን እየሄደ ሰዎች ጎረቤቶቻችን የተለየ ክብር እና ሞገስ ሲሰጡን እግዚአብሔር የለም እስከ ማለት ደርሰን ነበር ነው ያለችው። ምክንያቱም አይናቸው ታውሮ ነበር። ይህንን አንዳንዴ በጣም ምንድነው የተጋነነ ኮንፈርት ዞን አትወደዱ፣ ግድ የላችሁም። በጣም ገንዘብ ሲመጣ በጣም ኮንፈርት ዞኑ በጣም እንትን ሲል እግዚአብሔርን ያስረሳናል። ሁሉ ነገር በራሳችን ያመጣን ነው ይመስላል። በዛ ላይ ደግሞ አጀሬው አለ አእምሯችን ላይ ያመጣ ይሾኮሹካል። በቃ አንተ እኮ ጀግና ነህ፣ አንተ በራስ መንገድ ነው የለፋው፣ ስለዚህ ሌላ አንተን የሚረዳ አካል የለም። ስለዚህ እግዚአብሔር እያልክ አታላዘን ነው። እግዚአብሔርን የምትከተል ከሆነ ወደ ድህነት ጎዳና ነው። ይሄ በፍጹም እንዲህ የሚያስቡ ሰዎች አሉ። ያው ባጅሬው ሙትወታ ጭምር ማለት ነው። እኛም ያንን መስመር ነበር የተከተልነው ነው ያለችው። መጨረሻ ላይ ግን በቃ ቤተሰቦች ማነው ወንድ ልጆቼም ሊሰሙኝ አልቻሉም፣ ባለቤቴም ሊሰማኝ አልቻለም። የሚገርም አለች ባለቤቴን የጨቀጨኩት ለንስሐ ህይወት ሳይበቃ ነው ህይወቱ ያለፈው በመኪና አደጋ። ለዚህ ነው ተዘጋጅታችሁ ጠብቁ ብሏል አይደል ጌታ። መቼ እንደምመጣ አይታወቅም። እንደ ሌባ ልመጣ እችላለሁ፣ እንደ ሌባ ባሳቻ ሰዓት ልመጣ እችላለሁ፣ ተዘጋጅታችሁ ጠብቁ የሚለውን ምክር ሰዎች በጆሮአቸው ሰምቶ ያፈሱታል እንጂ አይተገብሩትም።
ይህም ሰውዬ ምንም ሳይመስለው ነው እንግዲህ ወጥቶ በወጣበት የቀረው። ይህን ለብዙዎች ትምህርት ይሆናል ብዬ አስባለሁ። ኋላ ግን እቺ ሴት ይሄ ነገር ሁሉ ሲደጋገም ልጆቿ ሰዶማዊነት፣ መጨረሻ ላይ የወለደችው አሁን የነገርኳችሁ ባዕዳን ፍጡራን፣ እንደገና የባለቤቷ ወጥቶ በመኪና አደጋ መቅረት፣ ይሄ ሁሉ የሆነ ነገር ስላስተማራት በቀጥታ ንስሐ ገብታ የንስሐ አባት ይዛ ቅዱስ ቁርባን መቀበል የጀመረችው። ይሄ ሁሉ ለምን የሆነ ይመስልሻል ብያት ነበረ። ሌላ ምንም አይደለም። ሀብት በሚያመጣው ስካር ነው ያለችው። አዎ ሀብት በሚያመጣው ስካር። ሀብት ሲመጣ የኛ ማህበረሰብ ምን አይነት አቲቲዩድ አለው? ሰውን በሀብቱ ብዛት ማክበር፣ ገሌ ሀብታም ነው ከተባለ መስገድ። ፐርሰናል ባህሪው አይደለም የሚታየው፣ ሰዋዊ ባህሪው አይደለም፣ መልካም ባህሪው፣ ስነ ምግባሩ እሱ አይደለም የሚታየው፣ ሀብቱ ነው የሚታየው። ስለዚህ ሀብታም ከሆንክ ይሰገድልሃል። ይሄ ኢትዮጵያዊ እውነታ ነው፣ እያየን ያደግነው እውነት ነው፣ አሁንም እየተደረገ ያለው እውነት ነው። ነገር ግን መልካም ስነ ምግባር ኖሮ እግዚአብሔርን የምትፈራ ሆነ፣ የተጎሳቆልክ ከሆንክ፣ የተቀደደ ልብስ የምትለብስ ከሆነ፣ የተጣመመ ጫማ የምታደርግ ከሆነ፣ ፈሪያ እግዚአብሔር እያለ መልካም ባህሪ ኖሮ ቅን ሆነ እማትዋሽ እማትሰርቅ እንኳን ብትሆን ማንም ሰው ቦታ አይሰጥህም። እኛ ማህበረሰብ ውስጥ በየሰርጉ ላይ የምንታዘበው ነው፣ በየለቅሶ ላይ የምንታዘበው ነው። ሰርግ ማን አስታውሶ ሲጠራ መጀመሪያ ድሃ ከሆንክ ያደፈ ልብስ ለብሰ፣ የተቀዳደረ ልብስ ለብሰ፣ መልካም ስነ ባህሪ እንዳለህ እየታወቀ ለሰዎች በጣም ቅን እንደሆንክ እየታሰበ ማንም ቦታ አይሰጥህም። ነገር ግን ለሚያልክ ሴጣን አምላኪ ሆነ፣ ለሚያልክ አመንዝራ ሆነ፣ ለሚያልክ ተንኮለኛ ሆነ፣ ለሚያልክ የምታጋጭ፣ ለሚያልክ ደም አፍሳሽ ሆነ እንኳን ሀብታም ከሆንክ ማህበራዊ ኢቨንቶች ላይ እንኳን የተለየ ክብር ቦታ ነው የሚሰጥህ። ይሄ የተለመደ ነገር ነውና እኛም ቤተሰብ ውስጥ እንደዛ ነው የሆነው ነው ያለችው። ስለዚህ ያንን ስንመለከት የልብ ልብ ተሰማን። ሰው ስንወጣ ስንገባ ጎረቤቱ ሲሰግድልን፣ የተለየ የክብር ቦታ ሲሰጠን፣ እድር ቦታ ላይ ስንሄድ የሰውን አቀባበል ስንመለከት ሀብት በቃ ይዞ መገኘት ትልቅ ነገር ነው የሚለው ነገር ሁሉም ውስጥ ነው። እብሪቱ መጣ፣ ትዕቢቱ መጣ። መጨረሻ ላይ ግን አይወርቁ አወዳደቅ ነው የወደቅነው ነው ያለችው። ለጊዜውም ቢሆን ያለን ሀብት አለመሸርሸሩን አትመልከት፣ የነገን አላውቅም ነው ያለችው። ምክንያቱም ትልቅ የሀብት ማማ ላይ የነበሩ ሰዎች ሲፈጠፈጡ ተመልክቻለሁ ነው ያለችው። አሁን እኔ ባለቤት ናትቻለሁ በነገርኩህ አደጋ ልጆች ጠቅላላ ልጆቼ ከአንዱ ውጭ አንዱ ልጅ ብቻ ነው ሄዳ ነው ስለገባው ቀድሞ ስለገባው 6 ልጆች ያሉበትን የህይወት እውነት ነግሬሃለሁ። እኔ መጨረሻ ላይ የወለድኩትን ነግሬሃለሁ። ታዲያ ከዚህ በላይ መውደቅ፣ ከዚህ በላይ መውረድ፣ ከዚህ በላይ መንኮታኮት አለ ወይ ነው ያለችው። ኦፍ ኮርስ ግልጽ ነው፣ ይሄ ግልጽ ነው። ሴጣንን ያመለከ ሰው መጨረሻው እንደዚህ ነው። ለሴጣን የገበረ ሰው መጨረሻው እንደዚህ ነው። ብዙ ሀብታም ቤተሰቦች ውስጥ የሚታይ እውነት ነው ይሄ። ሀብት አለ፣ ገንዘብ አለ፣ የሚበላ አልጠፋም። አብዛኛው ስኳር በሽተኛ ነው። አንዳንዱ አዙሮ የሚደፋው ነው። አንዳንዱ ቤተሰብ ውስጥ ደግሞ እንዳልኳችሁ በዚህ አይነት መንገድ የተካሄደ አንድ ብት ወይም ደግሞ አንድ አእምሮን የሳተ ሰው ወይ በሰንሰለት አስሮ የሆነ ቦታ ላይ እንደ ውሻ የተጣለ ሰው አታጡም። ምክንያቱም ገንዘቡ የመጣበት አመጣጥ ጤነኛ ስላልሆነ ማለት ነውና ይሄ ብዙዎችን ያስተምራል ብዬ አስባለሁ። ለጊዜው ገንዘብ ሰላም ነው የሚያመጣ ይመስላችኋል። ለጊዜው ሰዎች ገሌ ሀብታም ነው ምናምን ሲላችሁ የሆነ ሞቅታ ሊሰማችሁ ይችላል። ያ ሞቅታ ግን አያዛልቅም ነው። ያ ሞቅታ መጨረሻ ላይ ያዋርዳል። በራሳችሁ መንገድ ለፍታችሁ ጥራችሁ ያገኛችሁት ገንዘብ እግዚአብሔር ከባረከው በቂ ነው። በቀን 1 ሚሊዮን ብር አግኝተህ በወር 30 ሚሊዮን ብር ብታገኝ እግዚአብሔር ካልባረከው፣ በረከት ከሌለው፣ ረድኤት ከሌለው ምንድን ነው እግዚአብሔር ባርኮት ከሌለው ምንድን ነው የሚያደርግልህ? መጥፊያ ነው የሚሆነው። ወይ ለቁማር ነው የምትበትነው፣ ወይ ለሴት ነው የምትበትነው፣ ወይ ለማይሆን ነገር ነው የምትበትነው፣ ወይ ልጆች መጥፊያቸው ነው የሚሆነው፣ ወይ ልጆች በዛ ገንዘብ ይሰክሩና ናይት ክለብ ውስጥ ወይ ሰው ወግተው ወይ ሰው ወግቷቸው ወይ ይገላሉ ወይ ይገደላሉ። በቃ ይሄ ነው ታሪኩ። ሌላ ምንም ነገር እያየን ያለው ነው ይሄ ነው። በህገወጥ መንገድ የመጣ ገንዘብ በምን አይነት ሁኔታ እየጠፋ እንደሆነም ግልጽ እየተመለከትን ነው።
ስለዚህ በእኔ ህይወት እርግጠኛ ነኝ ነው ያለችው። በእኔ ህይወት ብዙዎች ይማሩበታል። የጠንቋይ ቤት መጨረሻ ይሄ ነው። የባዕድ አምልኮ መጨረሻ ይሄ ነው። በአቋራጭ መንገድ ሄዶ ሀብት መሰብሰብ መጨረሻው ይሄ ነው። ዘርን ያረክሳል። እኔ ረክሻለሁ፣ ልጆቼ ረክሰዋል፣ ባለቤቴ ረክሷል። ንስሐ ሳይገባ ነው ወደ ዘላለም ቤቱ የሄደው። የልጆች ህይወት ነገ ምን እንደሚሆን አላውቅም። በሰዶማዊነት ተለክፈዋል። እንደማያገቡ እርግጠኛ ነኝ። እግዚአብሔር ከዚህ ህይወት እንዲመልሳቸው ጸልይልኝ ነው ያለችው። ጸሎት ስንጸልይ ማስታወስ ይቻላል፣ እሱ አይደለም ዋናው። ግን የራሱ የቤተሰቡ ጥረት ነው። እነዛ ልጆች በራሳቸው መንገድ እንደገና የገባንበት መንገድ ትክክል አይደለም ብለው ከእግዚአብሔር ጋር ታርቀው ካልተመለሱ የአንድ ሰው የሁለት ሰው ጸሎት እንዴት ውጤት ሊያመጣ ይችላል? ስለዚህ የምትሽሽ ከሆነ ልጆች ላይ በደንብ ስሪ ነው ያልኳት። ጠንካራ የንስሐ አባት ያዢ፣ የራስሽን የቤት ስራ ስሪ፣ በደንብ ጸልይ፣ በደንብ ስገጂ፣ ለሰራሽው ኃጢአት ደጋግመሽ እያለቀች ከእግዚአብሔር ጋር ታረቂ። ልጆችሽ ከዚህ ህይወት እንዲመለሱ እሱን ጠይቂው ነው ያልኳት። ምክንያቱም ይሄ ከኔ አቅም በላይ ስለሆነ ማለት ነው። እና ዞሮ ዞሮ በዚህ ታሪክ ልነግራችሁ የፈለኩት ነገር ምንድነው? አቋራጭ መንገድ ተከትላችሁ የምትሄዱ ሰዎች የእናንተም ታሪክ ከዚህ የተለየ ሊሆን አይችልም። አዎ ሰዎች በውድ መኪናዎቻችሁ ዝቅ ብለው ክብር ሊሰጧችሁ ይችላሉ። ያ ክብር ግን እውነተኛ ክብር አይደለም። ያ ግርማ ሞገስ እውነተኛ ግርማ ሞገስ አይደለም። ቪላ ቤታችሁን አይተው ከዛ ቤት ስትወጡ ለጥ ብለው እንደ ንጉስ እጅ ሊነሷችሁ ይችላሉ። ያ ግን ሐሰት ነው፣ ምድራዊ ነው፣ የውሸት ነው። እንደዚህ አይነት ክብር ከእግዚአብሔር ሲሰጥ ነው ሁሉም ሰው ደስ እያለው እናንተ ሊያከብር የሚችለው። ከእግዚአብሔር ያልተሰጠ ክብር፣ ከእግዚአብሔር ያልተሰጠ ግርማ ሞገስ የውሸት ነው፣ ሐሰት ነው፣ አላፊ ነው። መጨረሻ ላይ እንደውም ምንድን ነው የሚባለው? ቀትረ ቀላል ነው የሚያደርገው። ብዙ ሀብታሞች አይታቸዋል። ስታያቸው ሀብታም የማይመስሉ እንደውም በራቸው ቤታቸው በር ላይ ቆመው ስትመለከቷቸው የቤቱ ባለቤት ሳይሆን የቤት ዘበኛ የሚመስሉ ሀብታሞች ያጋጥሟቸው አይቀሩም። የቤቱ ዘበኛ፣ የቤት ጠባቂ የሚመስሉ ሀብታሞች ያጋጥሟቸው አይቁም። ስለዚህ ምንድን ነው የህይወት ትርጉሙ ነው? ኤኒዌይ ስንጠቀልለው ጅም ባለታሪክ የነገረችው ምንድን ነው መስሏችሁ የገባችሁ በዛ መንገድ የተከተላችሁ አሁን ብዙዎች እኔ አሁን በባለቤም በእኔም ጓደኞች ዘንድ ብዙ ነገር ያለው አሁንም ከዚህ ያሉት ሰዎች አሉ። በአቋራጭ መንገድ ገንዘብ ያገኙ አሁንም ጣዖት አምላኪ ሴጣን አምላኪዎች አሉ። ግብር የሚገብሩ ቤታቸው ቀን ሰጥተው አንዳንዱ ማክሰኞ አንዳንዱ ሐሙስ ጠቋይ እንዳዘዘው የተለያየ ደም እያፈሰሰ የተለያየ ግብር የሚሰጥ አንዳንዶቹ ልጆቻቸውን ጭምር የበኩር ልጆቻቸውን ጭምር ግብር የሚሰጡ የቅርብ ጓደኞች ያሉ ለነሱም ጭምር ሊጸለይላቸው ይገባል የሚል ነገር ነው የተናገረችው። እሷ ምኞቷን ነው። ስለዚህ ይሄ መንገድ አያዋጣምና እባካችሁ እዚህ መስመር ውስጥ ያላችሁ ሰዎች በጊዜ ውጡ ለማለት ነው። መርሃ ግብር ያዘጋጀሁት እርግጠኛ ነኝ ልብ ያለው ሰው ይማርበታል ብዬ አስባለሁ። በድጋሚ ግን ሴት በፍቃደኝነት ይህን ታሪክ ልታካፍለን ሌሎችም ከኔ ህይወት ከቤተሰቤ ህይወት ይማሩ ስላለች ልጆቿን ስላጣች መጨረሻ ላይ እሷም ላይ ደርሰውን ነገር ረፍት ስለነሳት እንደኔ እንዳይሆኑ ብላ ለማስተማሪያነት በፍቃደኝነት ታሪኳን ስለለገሰችን ከልብ ከልብ አመሰግናታለሁ። በቀጣይ በተመሳሳይ ዝግጅት ነው የምንገናኘው። በሌላ ታሪክ፣ በሌላ መረጃ፣ በሌላ ዝግጅት እስከምንገናኝ ድረስ ያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ